ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ጋዜጠኛ እስክንድር ነጋ ዙሪያ አንዳንድ የወጡ መረጃዎች አሉ። እሱን አጋራችኋለሁ። መቼም ስለ እስክንድር ነጋ ለምንድን ነው ብዙ የምትናገሩት? እስክንድር ነጋ ለምን አትተውትም የሚል አስተያየት መቼም የምትሰጡ ሰዎች ትኖራላችሁ ብዬ አስባለሁኝ። እስክንድር ነጋ የአፋሕድ መሪ ነው። በፋኖ ትግል ውስጥም ደግሞ በአሁኑ ጊዜ አነጋጋሪ የሆነ ስለሆነ ነው ስለ እስክንድር ነጋ የምንናገረው። በእስክንድር ነጋ ምክንያት በፋኖ ውስጥ ያሉ አንዳንድ መቋጨት ያለባቸው ነገሮች እንዳይቋጩ፣ እልባት ሊያገኙ ይገባቸው የሚገባ ነገሮች እልባት እንዳያገኙ፣ በተወሰነ መልኩ እንቅፋት የመሆን ነገር ስላለ በዚህ ጉዳይ እስክንድር ነጋ አጀንዳ የሆነው አጀንዳ ስለሆነ ነው እስክንድር ነጋ አጀንዳ የሆነው እና በእስክንድር ነጋ ዙሪያ ላይ አንዳንድ አዳዲስ የወጡ መረጃዎች አሉ። ኮምፕሊት የሆኑ መረጃዎች አይደሉም፣ ነገር ግን ብዙዎቻችን የምናውቃቸው መረጃዎች ናቸው። ግን ቢያንስ አትሊስት ከፈረሱ አፍ እንደሚባለው በተጨበጠ ሁኔታ የወጡ ስለሆኑ እሱን እንደገና መለሰን በማሳየት እስክንድር ነጋም ራሱ እየሄደበት ያለውን አካሄድ እንዲያርም፣ እያደረገ ያለውን ነገር እንዲያስተካክል ሀሳቦችን ለመስጠት ምክረ ሀሳቦችን ለመስጠት ነው እና በእስክንድር ጉዳይ ዙሪያ ደግሞ የሚደረጉ ውዝግቦች፣ በእስክንድር ነጋ ዙሪያ ደግሞ እየተደረጉ ያሉ ክርክሮች፣ አለመስማማቶች ሁሉ መስመር መያዝ ስላለባቸው ነው ይህንን ነገር የምናደርገው። ሰው እውነታውን አውቆ ያለውን እውነት አውቆ በተለያየ ምክንያት እስክንድር ነጋ ከዚህ በፊት ባደረጋቸው ስራዎች፣ በሰራቸው ስራዎች በእስክንድር ነጋ ላይ በጎ አመለካከት ያለን ሰዎች አለን። ከዚህ በፊት የሰራቸው፣ ከዚህ በፊት ያደረጋቸው፣ ለትግሉ ያበረከተው፣ ከዚህ በፊት የከፈለው መስዋዕትነትን ከግምት በማስገባት በእስክንድር ነጋ ላይ የሚባለውን ነገር ያለመቀበል ሁኔታ አለ። በዚህም ምክንያት አሁን ባሉት ምክንያታዊ ጉዳዮች፣ አሁን ባሉት መረጃዎች ዙሪያ ላይ ተመርኩዘን ሳይሆን ከዚህ በፊት የነበረውን ነገር በማሰብ ከእስክንድር ጋር በተገናኘ ከሌሎች በእስክንድር ላይ ቅሬታ ከሚያሰሙ፣ ተቃዋሚ ከሚያሰሙ በተለየ ሁኔታ የቆምን ሰዎች አለን እና ይህንን ነገር ለማጥራት ነው። በእስክንድር ምክንያት ፋኖች በእስክንድር ነጋ ፋኖች የምንደግፍ ሰዎች ተከፋፍለናል። በእስክንድር ነጋ ዙሪያ ላለፉት 2 ዓመት አብረው መቆም ያለባቸው፣ አብሮ በአንድ ላይ መሰለፍ ያለባቸው ወገኖች እርስ በርስ ሲጣሉ፣ እርስ በርስ ሲናቆሩ ነው የነበሩት። በዳያስፖራ የፋኖ ደጋፊዎች፣ በዳያስፖራ ብቻ ሳይሆን አይደለም በሀገር ቤትም ደግሞ በእስክንድር ምክንያት ፋኖች እስከ መተኳኩስ የደረሱበት ሁኔታ ነው ያለው እና ይህ ወንድም ኢግኖር ሊደረግ የሚችል ወንድም አይደለም። ኢግኖር ሊደረግ የሚችል ሰው ስላልሆነ የዚህ ሰው ጉዳይ እልባት ማግኘት አለበት። ነገሮች ወደፊት መሄድ እንዲችሉ በዚህ ሰው ዙሪያ ያሉ ነገሮች በሙሉ ከድምዳሜ መድረስ አለባቸው እና ለዚህ ነው እንግዲህ ይህንን ነገር እንደገና በተደጋጋሚ የምናነሳው እንጂ በግል ጉዳይ እስክንድር እኔንም ምንም ያደረገኝ ነገር የለም። እና አንዱ እንግዲህ አድማጮቼ ከዚህ ጋር በተገናኘ የምናወራው ነገር ቢኖር ምንድን ነው፣ እስክንድር ነጋ አንዱ የወጡ መረጃዎች ሙሉ አይደለም። ሁላችንም እንደምናውቀው በሰኔ በ2015 ሚያዚያ ላይ ነው። ሚያዚያ 2015 ዓመተ ምህረት ነው አገዛዙ ጋር የተደረገው ጦርነት የጀመረው። ብዙዎቹ የአስቸኳይ ጊዜ አዋጅ ከታወጀበት ጊዜ አንስተው ይላሉ። አይደለም፣ አገዛዙ የአማራ ልዩ ኃይልን በትኖ ፋኖን ትጥቅ አስፈታለሁ ብሎ ውጊያ የከፈተው ሚያዚያ 2015 ዓ.ም ሚያዚያ 2015 ዓ.ም ውጊያ ከፈተ። ግንቦት 2015 ዓ.ም ጋዜጠኛ እስክንድር ነጋ የአማራ ህዝባዊ ግንባርን መቋቋሙን አወጀ። ግንቦት 2015 ዓ.ም የአማራ ህዝባዊ ግንባርን ካቋቋመ በኋላ የዳያስፖራ የአማራ ህዝባዊ ግንባር አስተባባሪ በሚል ሻለቃ ዳዊት ወልደ ጊዮርጊስን ሾመ እና ሻለቃ ዳዊት ወልደ ጊዮርጊስ የተሾሙት በምን ምክንያት ነው? የአማራ ፋኖ ህዝባዊ ግንባርን በዳያስፖራ እንዲወክሉ ነው እስክንድር ነው የሾማቸው። እንግዲህ አንዱ እስክንድር የሰራው ትልቁ ስህተት
አድማጮቻችን፣ ተመልካቾቻችን የአማራ ፋኖ ህዝባዊ ግንባርን ሲያቋቁም የአማራ ፋኖ ህዝባዊ ግንባር ከመቋቋሙ በፊት የአማራ አክቲቪስቶች ቁልፍ የሚባሉ ሰዎች የአማራ ናሽናል ኮንግረስ የአማራ ብሔራዊ ኮንግረስ የሚል አቋቁመው እየተነጋገሩ ነበር እና እነዛው ውስጥ ማን አለ? እነዛው ውስጥ እስክንድር ነበር። የአማራ ናሽናል ኮንግረስ የሚል ተቋቁሞ ይሄ የአማራ ናሽናል ኮንግረስ ከተቋቋመ በኋላ ከዛ በኋላ ከሌሎች ኢትዮጵያውያን ጋር አብሮ በመሆን ትግሩን ወደፊት እናስኬዳለን በሚል ብዙ የአማራ ፖለቲከኞች እስክንድር ነጋን ጨምሮ ዘመነ ካሴ፣ አስረስ ማረ እነዚህ በሙሉ እስር ቤት የሚያሉ በሙሉ እነዚህን ጨምሮ የአማራ ናሽናል ኮንግረስ የሚባል ተቋቁሞ ነበር። አሁን እንደ አጋጣሚ ሆነ አገዛዙ የአማራ ናሽናል ኮንግረስ በሚስጥር ተቋቁሞ በነበረበት ወቅት የተወሰኑ አመራር አባላት ታሰሩ። የተወሰኑ አመራር አባላት ሲታሰሩ የአማራ ናሽናል ኮንግረስ ውስጥ ያልታሰሩ የአማራ ናሽናል ኮንግረስን ይዘው መቀጠል ሲገባቸው እስክንድር ነጋ እነሱ ውስጥ ነበረ። ለብቻው ወጥቶ የአማራ ህዝባዊ ግንባርን ለብቻው መሰረቶ ለብቻው ያንን አወጀ። ያንን በሚያውጅበት ጊዜ የአማራ ናሽናል ኮንግረስ ውስጥ አብሮት ከሱ ጋር ሲሰሩ የነበሩ ውጭ ሀገርም ደግሞ ያሉት የኢንተርናሽናል አማራ ማህበር አያም የተባሉት በብዙዎቹ ውጭ ሀገር በጣም በርካታ የአማራ ማህበራት ነበሩ። እነዚህ ሁሉ አንድ ላይ ሆነው አገር ቤት ካሉት ጋር ሆኖ ነው እንግዲህ የአማራ ናሽናል ኮንግረስ ተቋቁሞ የነበሩ እና ያንን ከዛ በተጻራሪ እስክንድር ብቻውን የሚመራው የአማራ ህዝባዊ ግንባር መቋቋሙ ይፋ አደረገ። አማራ ፋኖ ህዝባዊ ግንባር በሚቋቋምበት ጊዜ ኦልሬዲ በውጭ ሀገር ኤስታብሊሽድ የሆነ የአማራ ማህበራት አሉ። ኢንተርናሽናል ዓለም አቀፍ አይአም የሚባለው ኢንተርናሽናል አማራ ሙቭመንት የዓለም አቀፍ የአማራ ንቅናቄ የሚባል በአውሮፓም በአውስትራሊያም በተለያዩ የዓለም አቀፍ ክፍል አሜሪካም ያሉትንም የፋና የሚባለው የአሜሪካ የአማራ ማህበራት አሶሲዬሽን፣ ካሳ የሚባለው የካናዳ የአማራ ማህበራት አሶሲዬሽን እነዚህን በሙሉ ያቀፈ በጣም ብዙ የተደከመበትና ብዙ የተሰራበት ኦርጋናይዜሽን ነበር እና አሁን ይሄ ኦርጋናይዜሽን በዋናነት ራሳቸውን አማራ ብለው የሚጠሩ ሰዎችን ብቻ ያቀፈ ስለሆነ ይሄ ኦርጋናይዜሽን አድማሱን እንዲያሰፋ ተደርጎ ለምን ፋኖን የሚደግፉት አማራዎች ብቻ አይደሉም፣ እንደኛ አይነቶቹም አማራንን የማንል ሰዎች ፋኖን የምንደግፍ ሰዎች አሉ። ስለዚህ እኛንም ባቀፈ መልኩ እንደኛ አይነት ሰዎችንም ባቀፈ መልኩ የጋሞ የጉራጌ ፋኖን የሚደግፉ ኢትዮጵያን የሚወዱ ከአማራ ፖለቲካ ጋር ፖለቲካቸው የሚስማሙ ሌሎች ማህበረሰባትን የሚያቀፈ ፕሮቶኮል ተዘርግቶ አድማሱን ይሄ የኦልሬዲ ኤስታብሊሽድ የሆነውን አደረጃጀት የአማራ ማህበር አደረጃጀት አያምን አድማሱን በማስፋት ውጭ ሀገር ያለው እንዲቀጥል ማድረግ ሲገባ እስክንድር ነጋ ምንድን ያደረገው ይሄ ኦልሬዲ ኤስታብሊሽድ የሆነውን ነገር በሙሉ ወደ ጎን ትቶ እሱ ብቻ የሚቆጣጠረው የአማራ ህዝባዊ ግንባርን አሁን የአማራ ህዝባዊ ግንባርን በሚያቋቁምበት ጊዜ እንደኛ አይነት ሰዎች የአማራ ህዝባዊ ግንባር አፒል አደረገ። ለምን እኛ የአማራ ህዝባዊ ግንባር አማራ መሆን አለባችሁ የሚል ቅድመ ሁኔታ የለም። ማንም ኢትዮጵያዊ ግንባሩን መደገፍ ይችላል። ፋኖን የሚደግፍ ሁሉ ግንባሩን መደገፍ ስለሚችል እኛም ፋኖን የምንደግፍበት ፕላትፎርም አገኘን። እኔም ራሱ የአማራ ፋኖ ህዝባዊ ግንባርን መደገፍ ጀመርኩ ማለት ነው። አሁን የአማራ ፋኖ ህዝባዊ ግንባርን በምንደግፍበት ጊዜ እንዳልኳችሁ የአማራ ፋኖ ህዝባዊ ግንባር እስክንድር ነጋ ከአማራ ፋኖ ናሽናል ኮንግረስ መውጣት አልነበረበትም። የአማራ ፋኖ ህዝባዊ ግንባር ብቻውን ማቋቋም አልነበረበትም። ካቋቋመ በኋላ ደግሞ ሻለቃ ዳዊትን መሾም አልነበረበትም። ለምን ሻለቃ ዳዊት ዲያስፖራው ይሄን ፋኖን የሚደግፈው ራሱ ኦርጋናይዝድ የሆነ ኃይል ስለነበረ ይሄ ኦርጋናይዝድ የሆነ ኃይል ኦርጋናይዝድ የሆነ ተቋም ኤስታብሊሽድ የሆነ ተቋም ብዙ የሰራ ተቋም የጎደሉት ነገሮች ተሟልተው ሌሎች ኢትዮጵያውያን ሌሎች ማህበረሰባትን እንዲያቀፍ ተደርጎ የተደራጀ ኤስታብሊሽድ የሆነውን ይዞ መቀጠል ሲገባ ሌላ በተጓዳኝ ኢን ፓራለል ሌላ አደረጃጀት የግንባሩ አደረጃጀት እንዲዘረጋ መደረጉ ስህተት። ከዛ አሁን ይሄ በሚሆንበት ጊዜ አድማጮች ምን ተፈጠረ? ሁለቱ አደረጃጀቶች በሁለቱ መካከል ችግር ተፈጠረ። በአማራ ማህበራት በአያሞችና በኢንተርናሽናል አማራ ሙቭመንትና በግንባሩ በአስተባባሪዎች መካከል ችግር ተፈጠረ። አሁን እነዚህ ሁለቱን በአንድ ላይ ለማምጣት በአንድ ላይ ለማቀናጀት ብዙ ጥረቶች በሽማግሌዎች በእናቶ ብርሃነ መስቀል በመሳሰሉት ብዙ ጥረቶች ተደረጉ። በእናበበ በለው ራሱ ብዙ ጥረቶች ተደረጉ። እኔም ራሴ በግሌ የአማራ ፋኖ ህዝባዊ ግንባር የውጭ አስተባባሪዎችን የተወሰኑትን እንደዚሁም ደግሞ የኢንተርናሽናል አማራ ሙቭመንት እንደናቶ ወሰን ያሉትን አነጋግሬ ለምን የሁለቱ ደጋፊዎች የአማራ ማህበራት ደጋፊዎችና የግንባሩ ደጋፊዎች በየቲክቶኩ በየሶሻል ሚዲያው መለጣለት ጀመሩ እርስ በርስ።
ተመልከቱ። አያችሁ ገና ከጅምሩ ነው። ኦልሞስት ግንቦት 2015 ሰኔ 2015 ሐምሌ 2015 ኦልሬዲ ፋኖን በሚደግፉ ወገኖች መካከል ኦልሬዲ በሶሻል ሚዲያ መነታረክ ተጀምሮ ነበር፣ መወጋገዝ ተጀምሯል። እና የዛን ጊዜ ይሄንን ለማምጣት የፕሮፖዛሎችን አስቀምጠን እኔ አቶ ኡመር ሽፋ የአማራ ፋኖ ህዝባዊ ግንባር የህዝብ ግንኙነት ኃላፊን ራሱ አቶ ኡመር ሽፋን አናግሬው ነበር። ለምንድን ነው የጋራ ኮሚቴ አዘጋጅታችሁ በጋራ ድጋፍ እንዲሰበሰብ፣ በጋራ ሪሶርስ እንዲሰበሰብ፣ በጋራ የሎቢ ስራ እንዲሰራ እናታል? በቃ ከሁለታችሁ የተወጣጣ አንድ ኮሚቴ ይዋቀርና በቃ የጋራ ኮሚቴው ትግሉን ውጭ ሀገር ያለውን እንቅስቃሴ አቀናጅቶ ይሄድ በሚል አንዳንድ ነገሮችን አነጋግሬ ነበር፣ ግን አልሰራም። ስለዚህ የአማራ በዚህ መካከል ምን ሆነ? አቶ ጌታቸው በየነ ያሉ ደግሞ ለብቻ እነሱ ደግሞ የፋኖ ተወካይ ነን ብለው ደግሞ እነሱ ለብቻው ብቻ ምን አለፋችሁ ነገሮች ተተረማመሱ ማለት ነው። ይሄ እንግዲህ ከግንቦት 2015 ጀምሮ እስከ መስከረም 2015 ማለት ነው። እንደዛም ሆኖ የአማራ ህዝባዊ ግንባር ከፍተኛ የሆነ ድጋፍ አገኘ። እስክንድር በጣም ስለሚታወቅ በተለይ የአዲስ አበባ ልጆች፣ የድሬዳዋ ልጆች እንደኔ አይነት ሰዎች አማራ በሚለው ነገር ላይ ያልታሰርን ሰዎች በነቂስ አማራ ፋኖ ህዝባዊ ግንባርን በደገፍ ፋኖንም እንደግፍ አማራ ያልሆን አማራንን ማንል አማራን ብንሆን አማራንን ማንል በኢትዮጵያዊነት መታወቅ የምንፈልግ ሰዎች በነቂስ የአማራ ፋኖ ህዝባዊ ግንባርን መደገፍ ጀመሩ። ስለዚህ በዚህ መካከል ከፍተኛ ድጋፍ ይሰብሰብ ተብሎ ወደ $450,000 በጎፈንድሚ ድጋፍ ተሰበሰበ። በጎፈንድሚ እና በተለያየ መንገድ ወደ 400 ኦልሞስት ግማሽ ሚሊዮን ዶላር የሚሆን ለአማራ ፋኖ ህዝባዊ ግንባር ወደ ሰኔ 2015 ዓ.ም አካባቢ ተሰበሰበ። አሁን ይሄ በሚሰበሰብበት ጊዜ ከ2015 ከተሰበሰበው ወደ 200 ምናምን ሺህ የሚሆነው ጎፈንድሚ ገንዘቡን መልቀቅ አልፈለገም። ለትጥቅ ትግል የሚደረግ ድጋፍ ነው በሚል ገንዘቡን መልቀቅ አልፈለገም። ያ 250,000 የሚሆነው ወደ ህዝቡ ተመለሰ። ግን ወደ 250,000 የሚሆን ተሰበሰበ። ከዛ በኋላ ወደ በርካታ ገንዘብ ለአማራ ፋኖ ህዝባዊ ግንባር በአማራ ፋኖ ህዝባዊ ግንባር በኩል ለፋኖች በርካታ ድጋፍ ለማሰባሰብ ፕሮጀክቶች ተነደፉና በዛ በፕሮጀክቶች መሰረት ስራዎች ተጀመሩና የገንዘብ ማሰባሰብ ሪሶርስ ኮሚቴ ተቋቋመ፣ የፈንድሬዚንግ ኮሚቴ ተቋቋመ እና ያ የፈንድሬዚንግ ኮሚቴ ውስጥ እንዳጋጣሚ እኔም ነበርኩበት። ገንዘብ ከሚያሰባስቡ ኮሚቴዎች መካከል የነበርኩበትና መስከረም ወር ላይ ወደ ነሐሴና ሴፕቴምበር መጀመሪያ ለሌበር ዴይ የሚባል ሴፕቴምበር ወደ ነሐሴ መጨረሻ ለአንድ ወር ተኩል ማለት ይቻላል በየቀኑ እየተሰበሰበ ኦርጋናይዜሽን ሁሉም ነገር ብዙ ዝግጅቶች አድርገን ወደ ነሐሴ 28 27 29 ምናምን አካባቢ ነሐሴ መጨረሻ ላይ ለ3 ቀን የፈጀ በአማራ ፋኖ ህዝባዊ ግንባር በኩል ለፋኖች ድጋፍ የማሰባሰብ ስራ ተሰራ እና በዚህ ድጋፍ ወደ $2 ሚሊዮን ተገኘ ተሰበሰበ። አሁን ይሄ ወደ $2 ሚሊዮን የተሰበሰበው ገንዘብ አድማጮቻችን፣ ተመልካቾቻችን ለፋኖች ተብሎ የተሰበሰበ ገንዘብ የአማራ ፋኖ ህዝባዊ ግንባር እነ እስክንድር ነጋ ይሄንን ገንዘብ ለፋኖች ያደርሳሉ ተብሎ የተሰበሰበ ገንዘብ እና ይሄንን በስኬት ካጠናቀቀም በኋላ እንደገና ተጨማሪ ድጋፍ ማሰባሰብ ህዳር 2016 ዓመተ ምህረት እናደርጋለን ተባብለን ፋይናንሻል ሪፖርት እንዲሰጠን ጠየቅን። ይሄ ፋይናንሻል ሪፖርት እንግዲህ ለህዝብ የሚሰጥ ፋይናንሻል ሪፖርት አይደለም፣ ለህዝብ የሚለቀቅ ፋይናንሻል ሪፖርት አይደለም። ይሄ ለኛው ገንዘቡን ላሰባሰብን ሰዎች አንድ ወር በላይ በየቀኑ እየተሰበሰበ ድጋፉን ላሰባሰብን ሰዎች ሪሶርስ ገንዘቡ በጊዜው ወደ አገር ቤት መላክ አለበት፣ በዚህ ባንክ ውስጥ መቀመጥ የለበትም በሚል መመሪያ ሰጠን። የሚቀጥለውን ፈንድሬዝ ከማድረጋችን በፊት ይሄ የተሰበሰበው በሙሉ በአስቸኳይ ወደ ፋኖች መድረስ አለበት በሚል ውይይቶች አድርገናል። ከዛ ብንጠብቅ ገንዘብ ወደ ፋኖች አይላክ ማለታችን ተመልካቾቻችን። ለምን ገንዘቡን የያዙት ሰዎች የእስክንድር ነጋ የሾማቸው በግል የሚያምናቸው በግል የሚቀበላቸው በግል የመረጣቸው ሰዎች ናቸው ገንዘቡን ማኔጅ የሚያደርጉ። የሱ ሰዎች ነው ገንዘቡን ማኔጅ ያደርጋሉ። አንዱ እኛ የሰራነው ስህተት ይሄን ነው። ገንዘብ ከማሰባሰባችን በፊት ገንዘቡን የሚቆጣጠሩ ሰዎች
አካውንታቢሊቲ እና ትራንስፓረንሲ ባለው መልኩ ገንዘቡን የሚቆጣጠሩ ሰዎች ገንዘብ ሰብሳቢዎቹ ህዝቡ የሚያምናቸው ሰዎች መሆን ሲገባቸው፣ ነገር ግን እስክንድር የሚያምናቸው ሰዎች ገንዘቡን እንዲቆጣጠሩ እሱ ነው አይሾመው። አማራ ፋኖ ህዝባዊ ግንባር የፋይናንስ ኃላፊዎች አድርጎ የሾማቸው እሱ የሾማቸው ሰዎች ናቸው። እነ ዶክተር አምሳሉ፣ እነ ኤርሚያስ፣ እነ ሙልጌታ አያሌው፣ እነ ህይወት ምናምን የመሳሰሉ ሰዎች። ስለዚህ እነሱ ናቸው ገንዘቡን የያዙት። የተሰበሰበው ገንዘብ እነሱ ናቸው ማኔጅ የሚያደርጉ ከእስክንድር ነጋ ጋር ሆነው ማለት ነው። አሁን ይሄ በሚሆንበት ጊዜ መስከረም ላይ ሪፖርት ስንጠይቅ ሪፖርት መስማት አልቻልም። ገንዘቡ ተላኮይ ሲባል ገንዘቡ መላኩን ማረጋገጥ አልቻልም እና በየቦታው ከፋኖች ድምፅ መስማት ጀመር። የተሰበሰበው ገንዘብ የት አለ ማለት ጀመር እና ኦዲት እንዲደረግ የተሰበሰበው ነገር በሙሉ ኦዲት እንዲደረግ ኦዲተሮች ተመደቡ ኦዲት እንዲደረጉ ጠየቅን። ነገር ግን የፋይናንስ ኃላፊዎች ገንዘቡን የያዙ ኃላፊዎች ያንን ለማስተናገድ ፈቃደኛ አልሆኑ። ስብሰባ መጥራት አልፈለጉ። እነ ሻለቃ ወልደ ጊዮርጊስ ራሳቸው በስብሰባችን ገንዘቡ ከመሰብሰቡ በፊት በየቀኑ ስብሰባችን ላይ የሚመጡ የነበሩት ሰዎች አቶ ኡመር፣ ሻለቃ ዳዊት ገንዘቡ ከተሰበሰበ በኋላ ግን ስብሰባው ላይ መምጣት አቆሙ። ለምን ይጠየቃሉ? ሪፖርት የታለ ገንዘቡን የታደረሳችሁ ስለሚባሉ ለዛ መልስ ስለሌላቸው መምጣት አቆሙ እና ይሄ ሁኔታ እያለ ነው እንግዲህ ወገኖች፣ ይሄ በዚህ ሁኔታ እያለ ያው ብዙዎቻችን እስክንድር ነጋን የማነጋገር ስራ ተሰራ። በአንዳንዶቻችን እስክንድር ነጋ ይሄን ነገር እንዲያስተካክል ኦዲተሮች እንዲመደቡ እና የፋይናንስ ኮሚቴው ደግሞ እንደገና ሪስትራክቸር ብቃት የለውም። ገንዘቡ ወደ ሀገር ቤት እንዲሄድ ማድረግ አልቻለም። እሱ የሾማቸውን ብቻ ሳይሆን ብቃት ያላቸው ፕሮፌሽናል የሆኑ ታማኒነት ያላቸው በማህበረሰቡ ታማኒነት ያላቸው ሰዎችም ተካተው ነገሩ ከዚህ በፊት የተሰሩ ስህተቶች እንዳይሰሩ ተደርጎ ወደፊት እንዲሄድ ማድረግ ይቻላል በሚል ነገሮች ሪስትራክቸር እንዲደረግ እስክንድር ነጋ ተጠየቀ። በተለይም በነሐሴ መጨረሻ ላይ በተደረገው ግን ወደ $250,000 የሚሆን በዳኖር ባክስ የተሰበሰበው ገንዘብ የፋይናንስ ኃላፊዎች ማድረግ ያለባቸውን ማሟላት ያለባቸውን ነገር ስላላሟሉ ወደ 250,000 የሚሆን ከህዝብ የተሰበሰበ ገንዘብ እንደገና ወደ ገንዘቡ ለሰጡ ሰዎች እንዲመለስ ተደረገ። ይሄ ሚስ ማኔጅመንት ነው። እስክንድር ያስቀመጣቸው የፋይናንስ ኃላፊዎች እሱ የሚያምናቸው የፋይናንስ ኃላፊዎች በብቃት ስራውን እየሰሩ ስላልሆነ እነሱ ግድ የለም እሱ ስለሚያምናቸው የሱ የቅርብ ሰዎች ስለሆኑ እነሱን ያባረር ልንል አንችልም። ግን እነሱ ላይ ሌሎች ሰዎች ይጨመሩና ብቃት ያላቸው ሰዎች ይሰሩና ስራው የበለጠ ይሰራ በሚል እስክንድር ነጋን አፕሮች የማድረግ ስራ ተሰራ። ነገር ግን እስክንድር ነጋ ለሚቀርቡ አስተያየቶች በሙሉ የሱ መልስ ኔጌቲቭ ነበር አለ። ስለዚህ ብዙዎቻችን እስክንድርን ተማምነን እስክንድር ከዚህ በፊት የሰራው የከፈለው መስዋዕትነት ትልቅ መስዋዕትነት ነው ብለን አምነን ከሱ ጋር የሰራን ሰዎች ብዙዎቻችን ሁሉም ማለት ይቻላል ገንዘቡ ይሄ $2 ሚሊዮን እንዲሰበሰብ የአንበሳውን ድርሻ የተወጣን ሰዎች በሙሉ በቃ ከግንባሩ ጋር ልንሰራ አንችልም ብለን ራሳችንን ከአማራ ፋኖ ህዝባዊ ግንባር አራት እና ያንን ካደረግን በኋላ ይሄ አሳዛኝ ክስተት ይሄ አሳፋሪ ክስተትን ወተን ወደ ህዝብ አላደረስም። ይሄ እንግዲህ መስከረም 2016 ነው የሆነው አድማጮች ተመልካቾች። ከዛ መስከረም 2016 ጀምሮ እስከ ግንቦት 2016 ዓመተ ምህረት ድረስ አንድም ነገር እኔ ስለ እስክንድር ነጋ የተናገርኩት ይቀራል። የሰራው ስራ የሰራው ስህተት ብዙ ስላለ ብዙ ያጠፋው ጥፋት ስላለ በተለይ ገንዘቡን ለፋኖ ተብሎ የተሰበሰበውን ገንዘብ ሚስ ማኔጅ በማድረግ ዙሪያ ላይ ያበላሸው ብዙ ነገር ስላለ ነገሮች ከጅምሩ እንዲስተካከሉ ስንጠይቅ ያንን ለማድረግ ፈቃደኛ ስላልሆነ እሱ የሚያምናቸው ሰዎች ብቻ ገንዘቡን ይዘው እንዲቀጥሉ ስለፈለገ ብዙ ነገር ስለተበላሸ ያንን ብዙዎቻችን ተበሳጭተን ጥለን ወጥተናል። ግን ይሄን ነገር አውጥቶ ወደ ህዝብ መናገር ጉዳት ያመጣል በሚል በቃ ብዙዎቻችን ዝምታን መርጠን ምንድነው ያደረግነው? በሌላ መስመር በራሳችን መንገድ ፋኖችን መደገፍ አለብን ብለ በራሳችን መንገድ ፋኖችን የመደገፍ ስራ ላይ ተሰማራን። በቃ እስክንድርን ትተነው ግንባሩን ትተነው ፋኖ ግን በዚህ ስህተት ምክንያት በእስክንድር ችግር ምክንያት ፋኖ ላይ ጀርባ ልናዞር አንችልም። እስክንድርና የእስክንድር ሰዎች ለፋኖ ተብሎ የተሰበሰበውን ገንዘብ ሚስማኔጅ ስላደረጉ በፋኖ ላይ ጀርባ እናዞር በሚል ስራችንን አሁን ኤፕሪል ወደ ግንቦት 2016 ዓመተ ምህረት አድማጮቻችን ተመልካቾቻችን የእስክንድር ሰዎች እስክንድር የአማራ ፋኖ ህዝባዊ ግንባርን አፈረሰና የአማራ ፋኖ ህዝባዊ ሰራዊት የሚል ይዞ መጣ።
የአማራ ፋኖ ህዝባዊ ሰራዊት ይዞ በሚመጣበት ጊዜ ሻለቃ ዳዊት ወልደ ጊዮርጊስ በነበረው ነገር ደስተኛ ስላልሆኑ ራሳቸውን ያገላሉ። አሁን ሻለቃ ዳዊት ወልደ ጊዮርጊስ ራሳቸውን አገለሉ፣ ወጡ። ከዛ በኋላ አልሰራም ብለው ጥለው ወጡ። አሁን ሻለቃ ዳዊት ወልደ ጊዮርጊስ አልሰራም ብለው ከወጡ በኋላ እነ ዶክተር አምሳሉ የአማራ ፋኖ ህዝባዊ ሰራዊት መሪ፣ የውጭ አስተባባሪ መሪ ሆኖ ተሾመ። ዶክተር አምሳ የሚያምነው ሰው ማለት ነው። እነ ሙሉጌታ አያሌውም እንደዚሁ ምክትል መሪ ሆነው የበፊቱ ሰዎች የአማራ ፋኖ ህዝባዊ ሰራዊት አስተባባሪ ሆነው እንዲቀጥሉ ተደረገ። አሁን በዚህ መካከል ግንቦት ላይ በቦስተን የአማራ ፋኖ ህዝባዊ ሰራዊት ሌላ ተጨማሪ ገንዘብ የማሰባሰብ የአዳራሽ ስብሰባ ጠራ። አሁን ያ በሚጠራበት ጊዜ እኔ አስታውሳለሁ ለግል ጉዳይ ኒውዮርክ ሄጄ ነበረ። ጆን ኤፍ ኬኔዲ ጄኤፍኬ ኤርፖርት ቁጭ ብዬ ያንን ማስታወቂያ ያየው እሑድ ቀን ነው። ያንን ማስታወቂያ ከኒውዮርክ ወደ ምኖርበት ቦታ በምመለስበት ያን ማስታወቂያ በማይበት ጊዜ አውቶማቲክሊ እነዚህ ሰዎች ያንን ሁሉ ብር ዘርፈው ያንን ሁሉ ብር ለፋኖ ሳይሰጡ የት እንዳያደርጉ ሳይታወቅ እንደገና አሁን ህዝቡ ሊዘርፉ ነው ወይ በሚል ፌስቡክ ላይ ጻፍኩኝ ማለት ለመጀመሪያ ጊዜ የተሰበሰበው ገንዘብ ፋኖች ጋራ ሳይደርስ ምን እንደደረሰ ኦዲት ሳይደረግ እስክንድር ነጋም ደግሞ በዚህ ጉዳይ ላይ ኃላፊነት ለመውሰድ ፈቃደኛ ሳይሆን ገንዘቡ የት እንዳለ ለህዝብ ሪፖርት ሳያደርግ አሁን ተጨማሪ ገንዘብ የሚሰበስቡበት ምክንያት ይሄ ትክክል አይደለም ብዬ ጻፍኩኝ። እንደ አጋጣሚ ሆኖ ደግሞ የዛኑ ቀን እሑድ ቀን መምህር ዘመድኩን እንደ አጋጣሚ እኔ ተመሳሳይ የሆነ ነገር አቀረብኩ እና እንደውም ብዙ ሰዎች ያንን አዩና እንዴ ተነጋግራችሁ ነው እንዴ ይሄን ያደረጋችሁት እስከማለት ደረጃ ደረሱ። ምን ተነጋግረናል። ያቺ መግለጫ እኔንም ትሪገር እንዳደረገች እሱንም ትሪገር አደረገች። እኔም ከአስተባባሪዎች መካከል አንዱ ነበርኩ። እሱ ደግሞ 2 ሚሊዮን በሚሰበሰብበት ጊዜ ሆስት ሆኖ ድጋፍ ካሰባሰቡ ሰዎች መካከል በሚዲያ ቀርቦ ድጋፍ እንዲሰጥ ሲለምን ሲማጸን የነበረ ሰው ስለነበረ እሱም ኮንሰርን ሆኖ ይሄንን ጉዳይ አነሳል እና በዚህ መልኩ ነው እንግዲህ የእስክንድር ጉዳይ እየወጣ የመጣው ማለት ነው ወገኖች። እና ከዛን ጊዜ ጀምሮ እንዳልኳችሁ ነው ይሄ 2 ሚሊዮን ብር ሻለቃ ዳዊትም በተለያየ መንገድ ለንደን፣ ሎስ አንጀለስ ምናምን እየሄዱ የሰበሰቡት ገንዘብ አለ። በአጠቃላይ ወደ $3 ሚሊዮን በፋኖ ስም እስክንድር ነጋ የሚያምናቸው የእስክንድር ነጋ የውጭ ሀገር ሰዎች እነ ዶክተር የሚያምናቸው ሰዎች እጅ ውስጥ ገብቷል። $3 ሚሊዮን ከ$3 ሚሊዮን ሂሳቡን ላስቀምጥላችሁና ከ$3 ሚሊዮን ግማሽ ሚሊዮን ዶላሩ ወደ 250,000 ዶናር ቦክስ እና 250,000 ጎፈንድሚ ተመልሷል ወደ ህዝብ። ስለዚህ $2.5 ሚሊዮን ከ2.5 ሚሊዮን ወደ ሻለቃ ዳዊት ከግንባሩ ከወጡ በኋላ $600,000 ወደ አገር ቤት እንደተላከ በአንከር ሚዲያ ላይ ገልጸዋል። $600,000 እና ይሄም ደግሞ እኔ ባደረኩት ማጣራት ከምሬ ወዳጆ በስተቀረ ዛካ ከምስራቅ አማራ ፋኖ በስተቀረ ዛ አካባቢ በስፋት የሚታወቁት እዝም ምናምንም አልነበረ። ሻለቃ መከታው ወደ $20,000 ተቀብሏል። አቶ አሰግድ መኮንን $20,000 ተቀብሏል። ያኔ የጎጃም እዝ ነበር የሚባለው የጎጃም እዝም እንደዚሁ ገንዘብ ተቀብሏልና እነሻለቃ ሀብቴ እንደዚሁ ገንዘብ ተቀብሏል። ብዙዎቹ 20,000 ፍትሃዊ በሆነ መንገድ ምን ያህል ኃይል ምን ያህል ጦር እንዳላቸው አይታወቅም፣ ግን በቃ አሉ የሚባሉ በስም ለሚታወቁት በሙሉ 20,000 ምናምን ተቀብለዋል። እና እንደዛ ተደርጎ ወደ እሳቸው እንዳሉት እሳቸውን እንግዲህ ያው ትልቅ ሰው ናቸው አይዋሹም አያታልሉም ብዬ እሳቸውን በማመን ነው እንግዲህ የምናገር እሳቸው ያሉትን በመውሰድ ነው እንጂ 600,000 በትክክል መልስ ለመላኩ ኮንክሪት የሆነ ማረጋገጫ የለኝም። ግን እሳቸው በአንከር ሚዲያ ላይ $600,000 ተልኳል ስላሉ ለዚህ ነው 600,000 ተልኳል ብዬ የምነግራችሁ። ስለዚህ ከ2.5 ሚሊዮን $600,000 ከተላከ $1.9 ሚሊዮን እና $1.9 ሚሊዮን በወቅቱ ሻለቃ ዳዊት 800,000 የሚሆን ባንክ እንደያዘባቸው ገልጸው ነበር። እንግዲህ 800,000 የሚሆነውን ባንክ ከያዘባቸው 1 ሚሊዮን 100,000 ቀረ ማለት ነው። እና 1 ሚሊዮን 100,000 የት ገባ ብለን በምንልበት ጊዜ ይሄ 1 ሚሊዮን
$100,000 የተሰበሰበው ገንዘብ ቀላል ገንዘብ አይደለም። የተሰበሰበው ገንዘብ ኦልሞስት ከ200,000 በቀር $900,000 ጠፍቷል። አፋሃድ ከመቋቋሙ በፊት አፋሃድ ከተቋቋመ 1 ዓመት ከ6 ወር የዛሬ 1 ዓመት ከ6 ወር $1,100 900,000 የለም። ስለዚህ አፋሃድ በሚቋቋምበት ጊዜ አፋሃድ ሲቋቋም እስክንድር ነጋ የተናገረው ነገር አለ። ምንድነው ያለው? አፋሃድ በሚቋቋምበት ጊዜ በባንክ አካውንት ውስጥ በአፋሃድ አካውንት ውስጥ እሱ የሚያውቀው $1 ሚሊዮን እንዳለ እስክንድር ገልጿል። $1 ሚሊዮን። ስለዚህ $1 ሚሊዮን የሚለው ምንድነው? ከባንክ የተመለሰው 800,000 እና ተጨማሪ 200,000 አንድ ላይ ሆኖ ማለት ነው። ስለዚህ ከባንክ የተመለሰው 800,000 ተጨማሪ 2,000 ከሆነ $900,000 እንትን ከማለቱ በፊት ምንድነው አፋሃድ ከመቋቋሙ በፊት የለም። የት ሄደ ይሄ ገንዘብ? የት ሄደ? እስክንድር ነጋ ይሄን ያውቃል። የት ገንዘቡ የሄደበት ምክንያት አንዱ ለኢትዮ 60 ለና ሀብታሙ አያሌው ወደ $200,000 እንደተሰጠ ነው መረጃዎች የሚጠቁሙት። ብዙ ገንዘብ ተሰጥቷል። ሚዲያው የአፋሃድ ፕሮፓጋንዳ እንዲና ስለ አፋሃድ ስለ እስክንድር ነጋ ስለ ታላቁ እስክንድር ነጋ የእስክንድር ነጋን ኢሜጅ ለመገንባት እንዲመች በጣም ብዙ ገንዘብ ለፋኖ ተብሎ የተሰበሰበ ገንዘብ ለኢትዮ 60 ለና ሀብታሙ አያሌው ሄዷል። እንደገና ደግሞ እንደነ ጣና ቴሌቪዥን ለሚባል ሚኒሊክ ቲቪ ሳተላይት ለሚባል ለምን በመረጃ ቴሌቪዥን ላይ የእስክንድር ነጋ ጉዳይ ስለ እስክንድር ነጋ የሚናገሩ አሉ። ሌሎችም እስክንድር ነጋንም የሚተቹ ሚዲያዎች ሁሉንም ሚዲያዎች መረጃ ቴሌቪዥን ያስተናግዳል። ስለዚህ መረጃ ቲቪ ጸረ እስክንድር ነው በሚል መረጃ ቲቪ የእስክንድርን ስራ በተወሰነ መልኩ የሚያሳይ ነው። በአንዳንድ ስራ የእስክንድርንም ስህተት የሚያሳይ ነው። እስክንድርንም የሚተቹ ሰዎች በመረጃ ቴሌቪዥን እየወጡ ስለሆነ ሙሉ ለሙሉ አሁን ብልጽግና ሚዲያ ዋልታና ኢቲቪ አብይን ብቻ እንደሚያሞግሱ እስክንድርን ብቻ የሚያሞግሱ ሚዲያዎች ያስፈልጋሉ በሚል ከመረጃ ቴሌቪዥን ተዳክሞ የሚኒሊክ ቴሌቪዥን እንዲቋቋም ተደረገ እና የሚኒሊክ ቴሌቪዥን የሳተላይት ወጪዎችን በሙሉ የተሸፈነው ለፋኖ ተብሎ በተሰበሰበው ገንዘብ ለኢትዮ 60 ብዙ ገንዘብ ለፋኖ ተብሎ የተሰበሰበው ገንዘብ ወደ ኢትዮ 60 ሄዷል። የሚኒሊክ ሳተላይት ቴሌቪዥን በወር $10,000 የተከፈለ ለፋኖ ተብሎ በተሰበሰበው ገንዘብ ለሚኒሊክ ቴሌቪዥን ሄዷል። እንደገና የጣና ቴሌቪዥን በሚል የተለያዩ እንደገና ዩጋንዳም እንደዚሁ የምናምን ሚዲያ በሚል በቃ በተለያየ መንገድ የእስክንድርን ኢሜጅ ሊገነቡ የሚችሉ የቴሌቪዥን ፕሮግራሞችን የሚዲያ ፕሮግራሞችን እንዲሰሩ በሚል ለጋዜጠኞችና ለፕሮፓጋንዲስቶች ልክ አብይ አህመድ ለዲጂታል ብልጽግናዎች ገንዘብ እንደሚበትነው እስክንድር ነጋም እንደዚሁ በ100,000 የሚቆጠር ገንዘብ የፋኖን ገንዘብ ለፋኖ ተብሎ የተሰበሰበ ገንዘብ በትነው። ስለዚህ በዚህ መልኩ ነው $900,000 የጠፋው። ሌላ ደግሞ ምንድን ያደረገው እስክንድር ነጋ እዛው ፋኖ ውስጥ የሱ ታማኝ የሆኑ የክፍለ ጦር አዛዦች፣ የብርጌድ አዛዦች፣ የእዝ አዛዦች፣ አመራሮችን፣ የፖለቲካ አመራሮችን ብዙ ገንዘብ እየሰጠ ቤተሰቦቻቸውን እያሳከሙ የግል ፌቨር እያደረገም ታማኝነታቸው ለሱ ለትግሉ ሳይሆን ለህዝብ ሳይሆን ለህልውና ትግሉ ለፋኖ ለህዝብ ሳይሆን ለሱ ታማኝ እንዲሆኑ በውለታ ለመያዝ የሞከረበት ሁኔታ ማለት እና በርካታ መከታው ማሞን ጨምሮ በርካታ የፋኖ አመራሮች ለሱ የሚያቀነቅኑ ለሱ ሆ የሚሉ የሱን ነገር እንደ ትልቅ ነገር አድርጎ የሚቆጥሩ በሙሉ እስክንድር ነጋ የፋኖን ገንዘብ ለፋኖ ተብሎ እኛ ሁላችን የሰበሰብነው ገንዘብ በመጠቀም ጥቅማቸውን ያስከበረላቸው ሰዎች ናቸው። ጥቅማቸውን ብዙዎቻቸው በባንክ አካውንቶቻቸው በዘመዶቻቸው ባንክ በሚስቶቻቸው በእናት በአባቶቻቸው ባንክ አካውንት ገንዘብ አስቀምጠውላቸዋል፣ በፌቨር ይዟቸዋል። ስለዚህ አሁን እንደዚህ አይነት ጥቅም ስላደረገላቸው እነዚህ ሰዎች ከሱ ቢለዩ ገንዘቡን ለነሱ እንዳስገባ መረጃ አለው። ስለዚህ ኢንዳይሬክትሊ ብላክሜል እያደረጋቸው በቃ ለሱ ታማኝ እንዲሆኑ
ያደረገበት ሁኔታ ነው ያለውና በጣም በርካታ የፋኖ አመራሮችን በርካታ የፋኖ ፋኖ ውስጥ በገንዘብ የገዛቸው በገንዘብ ጨምድዶ የያዛቸው ከሱ ፈቃድና ፍላጎቶች እንዳይንቀሳቀሱ ያደረጋቸው በጣም በርካታ ሰዎች አሉና ይሄ 900,000 የሚባለው ዶላር የጠፋ ለምትሉኝ አንዱም ደግሞ ለዚህ ነው የጠፋው። በገንዘብ ሙሉ ለሙሉ ለሱ ታማኝ እንዲሆኑ ካልሆነም ደግሞ የተወሰነ ገንዘብ አስነክቷቸው ጨምድዶ ከሱ ፈቃድ ውጪ እንዳይወጡ ያደረጋቸው። ለምን ትንሽ ዘንፍ ካሉ ያንን ሰነድ ያወጣዋል። እኔ አሁን መከታው ማሞ እንደዛ የሆነ ነው የሚመስለኝ ወገኖች። በዚህ ልክ መከታ ማሞ እስክንድር ካልተመረጠ እስክንድር መሪ ካልሆነ እያለ እንደዚህ የሚልበት አንዱ ምክንያት በዚህ ምክንያት ይመስለኛል። እንግዲህ ያለው ሁኔታ ይሄ ነው ወገኖች። እና እስቲ ወደ ኦዲዮቹ ላምጣችሁ። እስቲ እቺን ተከታተሉ አድማጮቼ። 16 ዓመተ ምህረት ስንመሰርተው ማለት ነው ያን ጊዜ ባንኩ ውስጥ $1 ሚሊዮን ነበረ። ስለዚህ አፋሕድ የተረከበው ገንዘብ ሲመሰረት በእጁ ላይ $1 ሚሊዮን ነበር። በድርጅቱ የተሰረቀ አላግባብ የወጣ ገንዘብ ነው። ወደ ኪሳቸው ያስገቡት እንኳን ከድርጅቱ ሕግና ደንብ ውጭ የወጣ ገንዘብ ነው። የሚመለከተው ሰው ማን ያፈሰሰው የሚለው ራሱ የሕግ ጥያቄ፣ በሕግ ተጠያቂነት ይኖርባቸዋል ማለት ነው። ተበላህ ጎንደሬ ሁለቱን ሰዎች አንተ ያልካቸው ሁለቱ ሰዎች እና ዶክተር አምሳሉ አለበት፣ ሀብታሙ አያሌው አለበት አናገራቸዋለሁ። ፈቃደኞች አይደሉም፣ ይጠየቁበታል። የራሳቸው የግላቸው ወጪ ነው ማለት ነው። እሱ መተካት አለባቸው። ኦኬ እንግዲህ ይሄ በጣም ይቅርታ ለድምፁ ጥራት ከቲክቶክ የተገኘ ነው፣ ሰዎች ልከውልኝ ነው። እና ይሄ ምንድነው የሚያሳየው? እስክንድር ነጋ የሚለው ምንድነው አፋሕድ ከመቋቋሙ በፊት ወደ $1 ሚሊዮን እና ያ ገንዘብ አሁን የት እንዳለ እንደማይታወቅ ነው የገለጸው። ስለዚህ $1 ሚሊዮን ምን ሆኗል ማለት ነው? ተዘርፈዋል ወይ ጠፍተዋል ብሎ ነው እስክንድር ነጋ እየተናገረ ያለው። እና ይሄንን ጉዳይ እና ሀብታሙ አያሌው ማነው ዶክተር አምሳሉ ጋራ ለማነጋገር መጥተናል። ይሄ ገንዘብ የት እንዳለ አይታወቅም እና እነማን እንደበሉት ግልጽ አይደለም። እዚህ ጋር እንግዲህ ዝርዝር ሙሉ ኮንቴክስቱን የያዘ ሙሉ ሁሉን ነገር የያዘ ዘገባ አይደለም። እዚህ ጋር የማየው ምንድነው ቆርጦ ነው። ይሄ የተቆረጠ መረጃ ነው የደረሰኝ። ምናልባትም ሙሉውን መረጃ ለማግኘት እሞክራለሁ። እና ይሄ ምንድነው የሚያሳየው? በቃ እስክንድር ነጋ ያመነው ወደ $1 ሚሊዮን እንደጠፋ ነው። እዚህ ጋር የምናየው የት ነው የጠፋው? ይሄ እንግዲህ የ900,000 አይደለም የምላችሁ ከባንክ የተሰበሰበ 800,000 እና የቀረ 200,000 ነበር። ይሄ $1 ሚሊዮን የት ነው የጠፋው? እና ምንድነው ወገኖች እዚህ ጋር ከልብ ማየት ያለብን እስክንድር ነጋ እዚህ ጋር በተለይ በአፋሕድ ፋኖች መካከል ወደ 200,000 800 ከባንክ የሚመጣ ገንዘብ አለ በሚል ነው። ገንዘብ ሪሶርስ አለ እኔ ጋር ሪሶርስ ማምጣት እችላለሁ ብሎ ነው የአፋሕድ መሪ የሆነው እስክንድር ነጋ። የገንዘብ ድጋፍ እንደሚያሰባስብ የገንዘብ ድጋፍ እንደሚያዋጣ ብዙ ገንዘብ እንዳለ ቃል በመግባት ነው የአፋሕድ መሪ ሆነ። አሁን ያ ከሆነ በኋላ እዚህ ያሉ የእስክንድር ሰዎች እነ ዶክተር አምሳሉ ያንን ገንዘብ መልቀቅ አልፈለጉም። አያችሁ አፋሕዶች ደግሞ እነ ሰለሞን አጣናው እነ ጌታ አስራደ ሌሎችም ሻለቃ መከታው እንኳን ብዙ ገንዘብ አግኝቷል። ግን በተለይ ጎንደር ያሉ ፋኖች የአፋሕድ ፋኖች ሪሶርስ ስላስፈልጋቸው አፋሕድ እንደመሆኑ የአፋሕድ ገንዘብ ለምንድን ነው ወደ ፋኖ የማይመጣው ብለው ብዙ ጊዜ ጠየቁ። ሲጠይቁት አጣብቅኝ ውስጥ ገባ እስክንድር ነጋ እና እነ ዶክተር አምሳሉ እዚህ ያሉት የሱ ታማኝ ሰዎች ገንዘብ አንሰጥም አሉ። ገንዘቡ የተሰበሰበው ለግንባሩ፣ ገንዘቡ የተሰበሰበው ለሰራዊቱ እንጂ ለአፋሕድ አይደለም አሉ። አፋሕድ ውስጥ ያሉ ሰዎች ደግሞ ግንባሩ የለም ሰራዊቱ የለም፣ አሁን ያለው አፋሕድ ነው። አንተ ደግሞ የአፋሕድ ሊቀመንበር ነህ። የአፋሕድ ሊቀመንበር እንደመሆነ ይሄ ገንዘብ ለትግሉ እንዲገባ አድርግ ብሎ ሲሉት ሲወተውቱት በመሐከል ወራት አለፉ እርስ በርስ ይጨቃጨቁ እና እነ ዶክተር አምሳሉ ገንዘብ አንሰጥም አሉ፣ አንልክም አሉ። አሁን መጨረሻ ላይ እስክንድር ነጋ የሚመስለኝ ከነ ሀብታሙ ጋራ ከነ ዶክተር አምሳሉ ጋራ ተነጋግሮ ገንዘቡን እኛ እንዳሰጡ ብሏቸው ገንዘቡን ካልሰጣችሁ ደግሞ ለምን አታመጣም እኔን እንዳይሉኝ
በቃ እኔና እናንተ እንደተጣላን እንቁጠርና ገንዘቡ ጠፍቷል ብዬ ልበል በሚል ይመስለኛል። አሁን መጨረሻ ሰዓት ላይ የአፋሃድ ገንዘብ ለአፋሃድ ተብሎ የተሰበሰበው ገንዘብ $1 ሚሊዮን ለትግሉ እንዲገባ አድርግ ተብሎ ሲጠየቅ ገንዘቡ ጠፍቷል በሚል ይሄንን ኢንፎርሜሽን እንዲለቀቅ የተደረገው በዚህ ምክንያት ይመስለኛል። አጥፋቶች ግን ባተም ላይን ከዚህ የምናየው ምንድነው? ቤዚክሊ በቃ በአሁኑ ወቅት ለፋኖ ተብሎ የተሰበሰበው ገንዘብ በቃ ጠፍቷል፣ ተበልቷል ማለት ይቻላል። እና በእስክንድር ነጋ ሚስ ማኔጅመንት፣ በእስክንድር ነጋ ችግር እና ይሄ ነው። ሌላው ከዚህ ጋር በተገናኘ ወገኖች ከዚህ ጋር በተገናኘ እኛ ቆይተናል። እንግዲህ በመስከረም 2016 ዓመተ ምህረት ነው ከእስክንድር ነጋ የተለየነው። ለምን ነገሮችን እንዲያስተካክል መፍትሄ እንዲሰጥባቸው ነገሮቹ መስመር እንዲያስይዝ ለምነን ተማጽነን እምቢ በማለቱ እሱና የሱ ጓደኞች የህዝብን ገንዘብ ተጠቅመው የፋኖን ትግል ሲከፋፍሉ በገንዘብ ፋኖን ለመግዛት ሲሞክሩ በገንዘብ ፋኖችን ሲያገዳድሉ ቆይተው ከዛ በኋላ አሁን መጨረሻ ላይ በዚህ መልኩ ያው እነሱም እርስ በርስ ተከፋፍለው እነሱም እርስ በርስ ተጣልተው ይሄው የእስክንድር ጉዳይ እዚህ ደረጃ ደርሷል። እና የእስክንድር ስታውንች ታማኝ የነበሩት እነ በአንድ በኩል እነ ኤርሚያስ ሽበሺ የሚባል አለ። እነ ኤርሚያስ ሽበሺ በአንድ በኩል እነ ዶክተር አምሳሉ በአንድ በኩል ሁለቱ እንኳን የእስክንድር የቅርብ የነበሩት ሰዎች እንኳን እርስ በርስ ተጣልተዋል በእስክንድር ምክንያት። እና የአማራ ፋኖ ህዝባዊ ድርጅት የድጋፍ አሰባሳቢ ተብሎ ነበሩ አቶ ግዛቸው የሚመሩት። አሁን እና አቶ ግዛቸው ከነ ዶክተር አምሳሉ ተለዩ። የእስክንድር ደጋፊዎች፣ የእስክንድር የውጭ አስተባባሪዎች፣ የአፋሃድ የውስጥ አስተባባሪዎች የነ ግዛቸው ቡድን የነ ዶክተር ደረጀ ቡድን ከነ ኤርሚያስ ሽበሺና ከነ ዶክተር አምሳሉ ቡድን ተለየ እና አበበ በለው ከነ ሀብታሙ አያሌው ተለዩ ማለት ነው። ከዛ እንደገና ደግሞ እነ ዶክተር አምሳሉ መካከል ደግሞ እነ ዶክተር አምሳሉ እና ሀብታሙ አያሌው በአንድ በኩል እነ ኤርሚያስ ሽበሺ እነ ኢየሩሳሌም ተክለ ጻድቅ ምናምን ደግሞ በሌላ በኩል ሆኖ ደግሞ እንደገና ለሁለት ተለዩ። የእስክንድር ደጋፊ የሚባሉት ራሱ ለሶስት ተለይተው እርስ በርሱ በየቲክቶኩ በየትዊተሩ እርስ በርስ አንድ ሁለት ሲባባሉ ነው የነበሩት። እና ምን ልላችሁ ፈልጌ መሰላችሁ ወገኖቼ፣ ይሄ የእስክንድር ነጋ ጉዳይ ትርምስን ነው የፈጠረው። የህዝብን ገንዘብ ሚስማኔጅ ነው ያደረገው እስክንድር። ለፋኖ ተብሎ የተሰበሰበውን ገንዘብ ሚስማኔጅ ነው የተደረገው። ፋኖ ሪሶርስ እንዳያገኝ ድጋፍ እንዳያገኝ ባድ ፕሬሲደንስ ነው የዘረኝ። በጣም ትልቅ ጉዳት ነው ያገኝ። ሪሶርስ ለፋኖ ትግል በጣም ቁልፍ ነው። ሪሶርስ በጣም አስፈላጊ ነው ወገኖች፣ በጣም አስፈላጊ ነው። አገዛዙ የሀገሪቷን ኢኮኖሚ ይቆጣጠራል። ፋኖ ሪሶርስ ያስፈልገዋል። ፋኖ ሪሶርስ እንዳያገኝ የእስክንድር ነጋና የእስክንድር ነጋ ሰዎች የሰሩት ስራ የህዝብን አመኔታ ሸርሽረው የህዝብን አመኔታ ክደው ለፋኖ ስም የተሰበሰበው ገንዘብ በአልባሌ ቦታ ለርካሽ ዓላማ እንዲውል አድርገው ሰው አመኔታ እንዳይኖረው፣ ሰው ተልቡ ለፋኖ ድጋፍ እንዳያደርግ፣ ሰው እጁን ወደ ኪሱ እንዳይከት በማድረግ ዙሪያ ላይ ትልቅ አፍራሽ ሚና ነው እስክንድር ነጋ የተጫወተው። ተመልከቱት። $1 ሚሊዮን ሌላ ክሊፕ ላሳያችሁና አጠናቀቃለሁኝ። ዶናል እንበቀለዋለን ነው። በዚህ ልክ መናገርን በጣም ያሳፍረኛል። መናገር ግን ይሄ ነው፣ እውነታዊ ነው። ይሄን ችግር በሰላማዊ መንገድ ልፈታ የምንችልበት መንገድ የለም፣ በሙሉ ተዘግቷል። አካል ነው እኔን የማጋጨት ጉዳይ ነው። በሁለት በኩል ተለያይተው እንኳን ኤርሚያስና ዶክተር አምሳሉ ሁለቱም ተካሂደናል በእስክንድር ነው የሚሉት እና እኔም ዞሮ በዚህም በዛም ብለው ከአፋሃድ ጋር እዚሁ ካለው ድርጅቶች ጋር የማጋጨት እንቅስቃሴ ውስጥ ነው ያሉትና እውነት ለመናገር በዚህ ደረጃ አሁን እንዳልኩት መነጋገሩ ራሱ ትንሽ ያሳፍራል። በጣም ወርደን ጭቃ ውስጥ እየተንከባለል ነው። እዚህ ጋር አድማጮቼ ምንድነው እስክንድር የሚለው እነ ዶክተር አምሳሉና እነ ኤርሚያስ በሚልበት ጊዜ በነገራችን ላይ ኤርሚያስ ለገሰ ዋቅጅራን አይደለም፣ ኤርሚያስ ሽበሺ ነው። ኤርሚያስ ሽበሺ የዲሲ ግብረ ኃይል አባል የነበረ የእስክንድር ነጋ በጣም የቀረበ ሰው የቅርብ ታማኝ ነው እና በአንድ በኩል እነ ዶክተር አምሳሉ እነ ሙሉጌታ አሉ፣ በአንድ በኩል እነ ኤርሚያስ ያሉ እና ሁለቱ እንኳን አንድ ላይ የነበሩ እንኳን አብሮ መሄድ አልቻሉ በእስክንድር ምክንያት።
ለምን እስክንድር ለአንዱ አንድ ነገር ይናገራል፣ ለሌላው ሌላ ነገር እየተናገረ አብሮ የሚሰሩ ሰዎችን እንኳን እርስ በርስ ያጣላ ሰው አብሮ የሚሰሩ ሰዎች እንዲህ አይነት ችግር የፈጠረ ሰው ብዙ ነገሮችን ሜሳፕ ያደረገ ሰው ነው ወገኖች። አሁን ግርማ ካሳ አይደለም ይሄን እያለ ለራሱ እስክንድር የሚናገረው ነው ነገር እና ተካደን ይሉኛል። ኤርሚያስም እስክንድር ካደን ይላል፣ ኤርሚያስ ሽበሽም እስክንድር ካደን ይላል፣ ዶክተር አምሳሉም እስክንድር ካደን ይላል። እንደዛ ብሎ ይወቅሱኛል ብሎ ነው እስክንድር ነጋ እየተናገረ። እስክንድር ነጋ ኤርሚያስንም አልካደም፣ ዶክተር አምሳሉንም አልካደም። እስክንድር ነጋ የካደው ትግሉን ነው። እሱን ከትግሉ በላይ አድርጎ ትግሉን ነው ህዝብን ነው የካደው። እሱ በሰራው ስራ፣ እሱ በሚያደርገው ነገር፣ በሱ እንዝላልነት፣ በሱ ሚስማኔጅመንት፣ በሱ ግትርነት ትግሉ ትርምስ ውስጥ እንዲገባ ነው ለረጅም ጊዜ ያደረገ። በብዙ ፋኖች መካከል ለ2 ዓመት በእስክንድር ምክንያት እርስ በርስ ስንነታረክ ነው የነበረው። አሁን ደግሞ የሱ ደጋፊ ነን በሚሉት መካከል ደግሞ በነ አቶ ግዛቸውና በነ ዶክተር አምሳሉ መካከል ደግሞ በጣም እስኪያሳፍር ድረስ እርስ በርስ ነተረክ ነው። አሁን ደግሞ በነ ዶክተር አምሳሉ መካከልም እንኳን ሳይቀር በነ ዶክተር አምሳሉ መካከልም እንኳን ትርምስ ተፈጥሯል። በነ ኤርሚያስና በነ ዶክተር አምሳሉ መካከል ኢትዮ 360 ያለው ችግር ኢትዮ 360 በአደባባይ በሚዲያ በነ ኢየሩሳሌም ተክለጻድቅና በነ ሀብታሙ መካከል የነበረውን ስድድብ ይሄ ኤፎርት ሁሉ እየተጠቀሙ ነዋራ ንግግር ሁሉ እየተጠቀሙ የነበረውን ስድድብ አይታችኋል። ያ ሁሉ በእስክንድር ምክንያት እና በብዙ መከፋፈሎች፣ በብዙ ንትርኮች፣ በብዙ ብጥብጦች መካከል እስክንድር እዛ አይደል። ይሄንን ነው ለማሳየት ፈልገው እና አሁን እስክንድር የሚለውን እናዳምጥ እስቲ። ስለሆንኩኝ አይደለም አገር ቤት ውስጥ ካለው ድረስ አንድ ድርጅት ያስፈልገኛል። የምንቀሳቀስበት ቦታ የምንቀሳቀስበት ድርጅት ያስፈልገኛል። በተራ አባልነት ሆነ በአመራርም ደረጃ እና ወደኋላ መሄድ አልችልም። ህዝባዊ ግንባር መጥቷል፣ ከዛ ህዝባዊ ሰራዊት ሆኗል፣ ከዛ አሁን አፋሕድ መጥቷል። ይሄ ሁሉ በሂደት ውስጥ ያለፍንበት ኦኬ። እዚህ ጋር የሚለው ምንድን ነው? ሁለቱም ከአፋሕድ ውጣ ይሉኛል፣ ከአፋሕድ ልወጣ አልችልም ነው እያለ ያለው። ከአፋሕድ ውጣ ይሉኛል የሚልበት ምክንያት አፋሕድ በብልጽግና ስለተጠለፈ ነው። አፋሕድ የብልጽግና ቅርንጫፍ ስለሆነ ነው። አፋሕድ ውስጥ ያሉ በርካታ አመራሮች እነ ካፒቴን ማስረሻ ሰጤ፣ የውጭ ግንኙነት ኃላፊው መስፍን ከፋለው፣ የደህንነት ጉዳይ ኃላፊው እያሱ አበራ፣ የፖለቲካ ዘርፍ ምክትል ኃላፊው፣ ኦልሞስት ግማሹ በፖለቲካና በውጭ ግንኙነት ዙሪያ የሚሰራው ከወታደራዊ አዛዦች ውጪ ያለው በፖለቲካ ውስጥ የሚሰራው ግማሹ አመራር የብአዴን ብልጽግና ሆኗል። ስለዚህ አፋሕድ ተጠልፏል፣ በብአዴን ተጠልፏል። ስለዚህ ከባዕዴኖች ጋር ምን ትሰራለህ? ጥለውጣ ነው ያሉት። ጥለውጣ ነው ያሉት እና ይሄ እኛ ጋር ያለውን 1 ሚሊዮን ብርም ራሱ ለአንተ ብንለቅልህ፣ ለአፋሕድ ብንለቅልህ ለብልጽግና እንደሰጠን ነው፣ ለብአዴን ገንዘቡን እንደለቀቅን ነው። ስለዚህ ገንዘቡን አልለቅም ነው ያሉት። እስክንድር ነጋ ደግሞ ድርጅት ያስፈልገኛል ወይ እንደ አመራር ወይ እንደ አባልነት እዚህ መሬት ላይ እስካለው ድረስ ድርጅት ያስፈልገኛል፣ ስለዚህ መልጋል ለቅቄ መውጣት አልችልም ብሎ ነው የሚለው። ድርጅት አያስፈልገውም። አንደኛ ደረጃ የሸዋ ይሄ አፋሕድን ጥሎ ወጥቶ ከአፋሕድ ወጥቶ የሸዋ ጠቅላይ ግዛት እዝን ተቀላቅሎ እነ መከታውን ተቀላቅሎ የሸዋ ጠቅላይ ግዛት እዝ አባል ሆኖ መቀጠል ይችላል። በቃ የፖለቲካ ወታደራዊ ድርጅት ወታደራዊ ንቃት በየቦታው እየሄደ ገበሬውን የሚያስተምር ገበሬውን የሚያነቃ የፖለቲካ ስራ መስራት ይችላል። ተራ አባል ሆኖ ይችላል። ማን የከለከለ? አፋሕድ መሆን የለበትም ለመታገል ኢትዮጵያ ውስጥ። አፋሕድ አሁን እኮ በቃ ብአዴን ሆኗል፣ ብልጽግና ሆኗል። እንደዛ ነው የሚባል። ስለዚህ አፋሕድ አያስፈልገውም። አፋሕድ እሱ አለ እኮ ግንባሩ ነበረ ፈረሰ፣ ሰራዊቱ ነበረ ፈረሰ። አሁን አፋሕድ ከሄደ ምን ሆናለሁ እኔ? አሁን ስለ ራሱ ነው የሚያስበው ማለት ነው። አያችሁ፣ የግሉን ጉዳይ ነው የሚያስበው እንጂ የትግሉን ጉዳይ አይደለም የሚያስበው። አፋሕድ ለትግሉ ያስፈልጋል ወይስ አያስፈልግም የሚለውን ጥያቄ አይደለም እያሰበ ያለው።
የአፋሕድ መኖርና የአፋሕድ መቀጠል በዚህ መልኩ አፋሕድ መባሉ ለብልጽግና ነው የሚጠቅመው ወለ ትግሉ ነው የሚጠቅመው ብሎ እንኳን መጠየቅ አልቻለም እስክንድር። እዚህ ግን ለኔ ምንድነው የሚያስፈልገኝ? ለኔ ያስፈልገኛል ነው ያለው። ለኔ ያስፈልገኛል። አያስፈልገውም። ለሱ የበሰበሰ የወደቀ የተጠለፈ ድርጅት በፋኖች መካከል ክፍፍልና ረብሻን የፈጠረ ድርጅት አያስፈልገው። ይሄ ድርጅት መክሰም ያለበት ድርጅት ነው እውነት ለመናገር ከሆነ። እሱ ደግሞ የሱ ነገር እድሜያ አግኝቶ አፋሕድ እስክንድርን ለማስደሰት ተብሎ እስክንድር ድርጅት ያስፈልገዋል ተብሎ አፋሕድ የሚቀጥልበት ምንም ምክንያት የለም። ምንም ምክንያት የለም። ስለዚህ የእስክንድር ነጋ እኔ አሁን የምለው ምንድነው ይኸው የቅርቡ ሰዎች ሁሉ ፊቱን እያዞሩበት፣ ዳይ ሃርድ ደጋፊዎቹ ሁሉ ፊቱን እያዞሩ ትልቅ ስራ ይሰራል ተብሎ የታመነበት ብዙዎቻችን ተስፋ የጣልንበት በተለይ የአማራ ፋኖ ህዝባዊ ግንባር ሲባል ትልቅ ደረጃ ያደርጋል ብለን ተስፋ ያጣልንበት ሁኔታ በዚህ ሁኔታ እየቀለለ እየተዋረደ ተቀባይነቱ እየተንኮታኮተ፣ ስለዚህ ይሄ ሰው አሁንም እኔ እንደ ቀድሞ ወዳጁ ምለው ነገር ቢኖር ላንተ የሚበጀው አፋሕድ አያስፈልግህም። አመራር መሆንም የለብህም። በቃ ከአመራርነት ራስህን አግለል። በቃ ተራ አባል ሆነ የሆነ አንድ ቀጠና ይሰጥህ። እዛ አካባቢ ገበሬዎችን ጽሁፍ እየጻፍክ በቃ ኮምፒውተርህን ይዘህ ጽሁፍ እየጻፍክ ልክ ያኔ ኢትዮ ሚዲያ ላይ በየሳምንቱ ታውን አውድ ጽሁፍ ታቀርብ እንደነበረ በየሳምንቱ የፋኖን ጉዳይ እየሰበሰብክ እየደዋወልክ ፋኖ ያለበትን ደረጃ እያወቅ የፋኖን ትግል የሚያነቃቃ ለዓለም አቀፍ ማህበረሰብ የፋኖን ነገር የሚያስተዋውቅ የእንግሊዘኛ አርቲክሎችን በየሳምንቱ ጻፍ። በጽሁፍህ የፋኖን ትግል ዓለም አቀፍ እውቅና እንዲያገኝ አድርግ። በቃ ለዛ ኮምፒውተር ነው የሚያስፈልግ። ለዛ አመራር መሆን የለብህም። እኔ ቤቴ ቁጭ ብዬ በግሌ አመራር ሳልሆንኩ በግሌ በተቻለ መጠን የፋኖ ትግል አንድ መስመር እንዲዝ እየሰራ አንተም እንደዚሁ በቃ በግል እንደ እስክንድር ነጋ በግልህ የፋኖን ትግል በፕሮፓጋንዳ በሚዲያ በጽሁፍ በብሎግ መደገፍ ትችላለህ። አመራር የግል መሆን የለብህም። አባልም ፎርዛት ሪዝን መሆን የለብህም። ግን አባል እሺ ሁን። ሚሊዮኖች የፋኖ እኛ ሁላችንም ፋኖ ነን ስለምንል ፋኖ ነን ብለህ አባል ሆነ ቀጥል። ግን አመራር መሆን የለብህም። ስለዚህ አሁን በፋኖ ውስጥ እየተደረገ ያለው ንግግር አንተን መሪ በማድረግና ባለማድረግ ዙሪያ እየተደረገ ያለው ንግግር ቁልፉ አንተ እጅ ነው ያለው። አንተ ብትፈልግ ወንድም እስክንድር ነጋ ብትፈልግ ያንን ችግር በቀላሉ መፍታት ትችላለህ። እዚህ አሁን ያለበት ጣጣ ውስጥ ሁሉ የገባኸው አንተው ራስህ ነህ። እኛ በውስጥ መስመር በምክር በውጭም በአደባባይ አንተን በማውገዝ ምናልባትም የኛን ኃይለኛ ትችት የኛን ኃይለኛ ተቃውሞ ስትሰማ እንደው ትንሽ አይኖች ይከፈታል በሚል በፊት ለፊትም በውስጥም በተለያየ መንገድ አንተ ላይ ጫና አሳድረናል። ወደዚህ ደረጃ እንዳትመጣ ነበር። አሁን እያልክ ያለውን ነገር እንዳትናገር ነበር ብዙ ግፊት ስናደርግብህ ነበር። ጠልተና አይደለም። ስተበርና አትሁን፣ ግትር አትሁን፣ ሰው የሚልህን ስማ ስንልህ የነበረው ጠልተና አልነበረም። አሁን የደረስክበት ደረጃ እንዳትደርስ ግን አንተ ሰው መስማት ስላልፈለግ ግትር ስለሆንክ ይኸው አሁን ያለበት ደረጃ ደርሰህ ተቀባይነትህ ተንኮታክቷል። ታውቃለህ፣ ከኔ የበለጠ ታውቃለህ። መራቤቴ መንዝ ስላንተ ምን እንደሚሉ ከኔ የበለጠ አንተ ታውቃለህ። ሜዳ ላይ ሰው ስላንተ ምን እንደሚሉ በፊት ከአንድ ቦታ ወደ አንድ ቦታ በራስህ ለብቻ እንደፈለግት ነበር። አሁን ግን እንደ ልብህ ሸዋ ምድር ላይ መንቀሳቀስ እንደማትችል አንተ ራስህ ታውቃለህ፣ በአንተ ምክንያት በተሰሩ ስህተቶች። ስለዚህ ማድረግ ያለብህ ሰከን ብለህ እረፍት ውሰድ፣ ፖዝ አድርግ፣ በቃ ታይም አውት ውሰድ። ስለዚህ እስክንድር መከታው ማሞ ጋር ደወለለት።
አዎ መከታማሞ በገንዘብ ይዘዋል አውቃለሁ። አዎ መከታማሞ በገንዘብ አንገቱን ጠምዝዘህ ይዘዋል በገመድ። ያንን ገመድ ፍታለትና ወዳጄ መከታው በቃ በእኔ ምክንያት አንተም መጠቃት የለብህም፣ በእኔ ምክንያት አንተ መወገዝ የለብህም። በቃ እኔ ለጊዜው ረፍት ወስዳለሁ። በቃ እኔን ተወኝ። በቃ እኔ ለጊዜው ረፍት ወስዳለሁ። ንገራቸው ለሌሎቹ፣ ለነዘመነም ለሌሎቹ ንገራቸው። በቃ እስክንድር ረፍት ይወስዳል። ከዛ ረፍት ከወሰድኩ በኋላ ራሴን ካረጋጋሁ በኋላ በምችለው አቅም እናንተ በምትመድቡኝ ስራ እሰራለሁ ብለህ ለመከታው ማሞ ንገር። ያን አድርግ። ያን ብታደርግ ለአንተም ለጤንነትም ለህሊናህም ለሁሉ ነገር ይበጃል። ስለዚህ አሁን ማድረግ ያለብህ ያለፈው ስህተት እሺ ግድ የለም ግን በቃ ድልድዮችን ገንባ። ያስቀየምካቸውን ሰዎች የበለጠ እንዳይቀየሙ የበለጠ እንዳይጠሉ ቢያንስ ነገሮችን ለማርገብ ሞክር። ይሄንን ነው ምን ሆነ ይመስልሽ? አድማጮቼ ተመልካቾቼ እንግዲህ ይሄ አሁን ያቀረብኩላችሁ ምን ያህል የእስክንድር ነጋ እኛ ስንለው የነበረው ነገር ብዙዎቻችን አናምናችሁም ውሸታችሁን ነው እያላችሁ ብዙ ስንለው የነበረው ነገር ይሄው ራሱ ከእስክንድር አፍ እየሰማችሁት ነው። እኛ ስንጮህ የነበረው ስንናገር የነበረው እዚህ ደረጃ እስክንድር እንዳይደርስ። ከዚህ በኋላ እኛ ስለ እስክንድር ብዙ መናገር የለብንም። እውነት ለመናገር እኮ ራሱን በራሱ እኮ እስክንድር እየገደል ነው። አይታችኋል አይደል? ስለ እስክንድር መናገር የለብንም ከዚህ በኋላ ግን የድሮ ጓደኝነታችንን የድሮ ወዳጅነታችንን ከግምት ካስገባ አሁንም የምለው እኔ እረፍት ይውሰድ። እነ መከታው ማሞም በገንዘብ ስለተገዙ ስለሆነ እስክንድር ወይም ሞት ብለው እንደዚህ ችግር እየፈጠሩ ያሉት እነሱም አትሊስት አሁን ወደ ቀልባቸው ተመልሰው የሸዋ አንድነት እንዲመጣ የፋኖች የሸዋ አንድነት እንዲኖር የድርሻቸውን በቅንነት ማበርከት ይጀምራሉ። እና እስክንድር ነጋም ረፍት ከወሰድክ በኋላ ከዛ በኋላ ነገሮች ስለሚስተካከሉ ሌሎች ፋኖ አመራሮችም አሁን በዚህ ጊዜ ራሱ ረፍት በመውሰድክ ያንን እንደ ትልቅ ክሬዲት ቆጥረውልህ በቃ በወሳኝ ወቅት ወሳኝ የሆነ ጥሩ እርምጃ ወስዷል እስክንድር በሚል ከዚህ በፊት የሰራውን ስህተት ዞር ብለው እሱንም ላለማየት ሊሞክሩ ይችላሉ። እና ብዙ ነገሮችን ሂል ሊያደርግ ይችላል። ያንተ አሁን ወደ ራስን ማግለልና የጥሞና ጊዜ መውሰድ ከዚህ በፊት ለሰራቸው ስህተቶችም ለሌሎችም ሂሊንግ ሊያመጣ ይችላል። እንግዲህ ይሄንን ነው ምለው። አድማጮቼ ተመልካቾቼ ስለ እስክንድር ነጋ የወጡ አዳዲስ መረጃዎች ዙሪያ ብዬ ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።